ሰላም ጤና ይስጥልኝ። ዛሬ በመካከለኛው ምስራቅ ከሚሰማው የባሩድ ጭስ በስተጀርባ በአፍሪካ ቀንድ አዲስ የጂኦፖለቲካዊ ታሪክ ተጽፏል። ኢራን ለኢትዮጵያ ያበረከተችው ግዙፍ የነዳጅ ስጦታ ነው። ትራምፕ ኢራንን የነዳጅ ማዕከላት አመድ አደርጋለሁ ብለው በዛቱበት በዚህ ሰዓት ኢራን ድፍድፍ በርሜል ነዳጅ ለኢትዮጵያ በልዩ ሁኔታ ለማቅረብ ተስማምታለች። ይህ በጦርነቱ ምክንያት የነዳጅ ዋጋ ጣራ የነካበት በዚህ ወቅት ለኢትዮጵያ ኢኮኖሚ ትልቅ የትንፋሽ ቀዳዳ ሆኗል። በተጨማሪም ኢራን ኢትዮጵያ የቀይ ባህር በር ለማግኘት በምታደርገው ጥረት ድጋፏን አሳይታለች። ወደ ዋናው ዜና ስንሄድ ዛሬ በመካከለኛው ምስራቅ ምድር የታየው ክስተት ተራ የጦርነት ወይም የሚሳኤል ልውውጥ ብቻ አይደለም። የዓለማችን ሌላ ሀያላን መንግስታት የሰው ልጅ ጣፋንታ በቼዝ ሰሌዳው ላይ ያስቀምጠው የሚጫወቱበት የጭካኔ ቁማር ጨዋታ እንጂ ሀያላኑ የመጀመሪያውን እርምጃ ተራምደዋል። ዓለም ግን ውጤቱን በፍርሃት እየተጠባበቀች ነው። ዛሬ ሌሊቱን ቴል አቪቭ ሚሳኤል ሳይሆን በማይታይ የተባለ አደገኛ የዲጂታል ወረራ ስትናወጥ፣ ኩዌት ደግሞ በድሮን ስትደበደብ አድራለች። ጥቃቱ ከየት መጣ? በኢራን እምብርት በጠላት እጅ ወድቆ የነበረው ከፍተኛ የአሜሪካ ወታደራዊ መኮንን ኮሎኔሉን ለማስለቀቅ በሚስጥር የተፈጸመው ድገተኛና ልብ አንጠልጣይ ዘመቻ ኤክስትራክሽን ሚሽን ሚስጥር በዝርዝር እናያለን። ነገር ግን ከሁሉም በላይ ዓለምን ያስደነገጠው የፕሬዝዳንት ትራምፕ ነገ በይፋ የሚያደርጉት የሚስጥራዊ ስምምነት ሰነድ ነው። ይህ ሰነድ ሰላምን ያመጣል ወይስ የሶስተኛው ዓለም ጦርነት መጀመሪያ ይሆናል? አብራችሁን ቆዩና ዛሬ በእንቶኒ ሚዲያ የምነግራችሁ ከእውነት በስተጀርባ ያለውን ሴራ ዛሬ ለዓለም እናሳያለን። ፕሬዝዳንት ትራምፕ ዛሬ እሁድ ማለዳ ላይ በሰጡት መግለጫ ዓለም በድንጋጤ ውስጥ ከተዋል። ነገ ሰኞ ጥሩ ስምምነት የማግኘት እድል አለን ካሉ በኋላ ተከትሎ የመጣው ማስጠንቀቂያ ግን ቀጠናውን ወደ አመድነት የሚቀይር ይመስላል። ትራምፕ ባስተላለፉት ቀጭን ትዕዛዝ የሆርሙዝ ሰርጥ ነገ ካልተከፈተ የኢራን ኃይል ማመንጫዎችና የድልድዮች ቀን ይሆናል ሲሉ በይፋ ዝተዋል። ይህ ማስጠንቀቂያ ግልጽ መልእክት አለው። አሜሪካ ኢራንን የኤሌክትሪክ መዋቅርና የትራንስፖርት መስመሮች ሙሉ ለሙሉ በማውደም ሀገሪቱን ወደ ጨለማና ወደ መመሰቃቀል ለመክተት ተዘጋጅታለች። ትራምፕ አንድ እጃቸውን የሰላም ስምምነት በሌላ እጃቸው ደግሞ ቦምብ ይዘው ቀርበዋል። ወታደራዊ ተንታኞች እንደሚሉት ከሆነ የሰኞ ድርድር ለኢራን የተሰጠ የመጨረሻው የህይወት መስመር ነው ወይንስ ሆን ተብሎ የኢራን መሪዎች ለማዋረድ የተዘጋጀ የዲፕሎማሲ ወጥመድ? ኢራን ግን በበኩሏ የትራምፕ ዛቻ የተሸነፈ ሰው ጩኸት ነው ስትል የዋሽንግተን ማብራሪያ አጣጥላለች። ሌላው ዓለምን ያነጋገረው አስደንጋጭ ዜና የወጣው ከኩዌት ነው። ዛሬው ሌሊት የኩዌት ሰማይ በሚሳኤል ነበልባል ቀልቶ አድሯል። የሀገሪቱ አየር መከላከያ ስርዓቶች ከኢራን የተተኮሱ በርካታ ድሮኖችንና የባላስቲክ ሚሳኤሎች ተጠምደው ሲፋለሙ አድረዋል። አሁን በደረሰን መረጃ እንደሚያመለክተው የኩዌት መከላከያ ያልቻለው አንድ የኢራን ካሚካዜ ድሮን በኩዌት ሲቲ እምብርት የሚገኘውን የገንዘብ ሚኒስቴር ህንፃ ክፉኛ መጥቶታል። ይህ ጥቃት ተራ ወታደራዊ ኢላማ ሳይሆን የሀገሪቱን ኢኮኖሚ ማዕከል የነካ ስልታዊ እርምጃ ነው ተብሏል። ጥያቄው ግን ኢራን ኩዌትን ለምን መታች የሚለው ነው። ምክንያቱ ግልጽ ነው። ቴህራን አሜሪካንና እስራኤልን የኩዌትን የአየር ክልልና ወታደራዊ ሰፈሮች ተጠቅመው በኢራን ላይ ጥቃት እየሰነዘሩ ነው በሚል ከፍተኛ ቁጣ ውስጥ ነች። ኩዌት ከእንግሊዝም አንልም ስትል የጦር አውሮፕላኖቿን ወደ ድንበር አስጠግታለች። ይህ ጥቃት የባህረ ሰላጤው ሀገራችን ጉልፍ ስቴት ላይ በይፋ ወደ ጦርነቱ እንዲገቡ የሚያስገድድ ቀይ መስመር ነው። ሳውዲ አረቢያ ዛሬ ሌሊቱን በወታደራዊ ዝግጁነቷን ወደ መጨረሻው ምዕራፍ ያሸጋገረችው ጦርነቱ በይፋ ደጃፏ መድረሱን ስላወቀች ነው። ትላንት ቅዳሜ በኢራን ምድር የተከሰከሰው የኤፍ-15 አብራሪ የማዳን ዘመቻ አብራሪው የተከበሩ ኮሎኔል እንደሆኑ የታወቀ ሲሆን በኢራን ምድር ለ7 ሰዓታት ያህል ተደብቀው ቆይተዋል። አሜሪካ በጣም አደገኛ ብርቅዬ የተባለ የነፍስ አድን ዘመቻ በማካሄድ ኮሎኔሉን ከጠላት ምድር አውጥታለች። ኮሎኔሉ ቢታገቱ ኑሮ ትራምፕ ዛሬ ስለ ስምምነት ሳይሆን ስለ ሙሉ ጦርነት ነበር የሚያወሩት። ይህ ዘመቻ አሜሪካ በኢራን ምድር ውስጥ ምን ያህል ሰርጎ የመግባት አቅም እንዳላት ለቴህራን ያሳየችበት የጡንቻ ማሳያ ነው ተብሏል። በእስራኤል በኩል ያለው ሁኔታ አሁንም አስፈሪ ነው። ዛሬ ከየመን የተተኮሰ 5ኛው ባላስቲክ ሚሳኤል እስራኤልን ኢላማ አድርጓል። በኢየሩሳሌም ሰማይ ላይ 6 ግዙፍ ፍንዳታዎች ተሰምተዋል። የአይረን ዶም ሚሳኤሎችን ለማክሸፍ ቢሞክርም ፍርስራሾቹ ግን በሰላማዊ ሰዎች ላይ ወድቀዋል።
ኢራን የሆርሙዝ ሰርጥን ለኢራቅ መርከቦች ብቻ ክፍት አድርጋለሁ ማለቷ አጋሮቿን ለማጠናከርና ጠላቶቿን ለመለየት የተጠቀመችበት ስልት ነው። አሜሪካ ግን ዛሬ እንግዲህ ለኢራን የምንሰጠው ጊዜ የለም ስትል በየመን ሁቲዎች ላይ ከፍተኛ የአየር ድብደባ ጀምራለች። የአሜሪካ መንግስት እንደ ፕላኔት ላብስ ያሉ የሳተላይት ኩባንያዎች የመካከለኛውን ምስራቅ ምስል ለህዝብ እንዳያሳዩ በይፋ ከልክለዋል። ለምን? ምክንያቱም አሜሪካና እስራኤል በኢራን ላይ እየፈጸሙት ያለው ውድመት የዓለም አቀፍ ደረጃ የጦር ወንጀል ነው ተብሎ እንዳይመዘገብ በመፍራት ነው። አሁን በመካከለኛው ምስራቅ ምን እንደተፈጠረ የሚያውቁት ጥቂት የደህንነት ሰዎች ብቻ ናቸው። እውነቱ የተደበቀ ነው። በቡሼር የኑክሌር ጣቢያ አቅራቢያ የደረሰ ጥቃት አንድ ጥበቃ መገደሉን ኢራን ብትናገርም የደረሰው ውድመት ግን ከዛ በላይ እንደሆነ ይገመታል። ዓለም በጨለማ ውስጥ ሆና የጥፋቷን ዜና እየጠበቀች ነው። ዛሬ ያየናቸው ክስተቶች የሚያሳዩት አንድ ነገር ብቻ ነው። ጦርነቱ ወደ መጨረሻው ምዕራፍ ደርሷል። ትራምፕ ነገ ስምምነት ይኖራል ማለታቸው ኢራን እጇን ካልሰጠች ማክሰኞ ማለዳ ኢራን የምትባል ሀገር የኤሌክትሪክ መብራት እንደማይኖራት ማስጠንቀቂያ ዝተዋል። እስራኤል በደቡብ ሊባኖስ በኩል ያደረገችው ወረራ ዛሬም ቀጥሏል። ከ1000 በላይ የሂዝቦላህ አባላት መገደላቸውን የእስራኤል ጦር አዛዥ በኩራት ተናግረዋል። ነገር ግን ይህ ጦርነት በአሸናፊነት የሚጠናቀቅ አይመስልም። ነዳጅ አሁንም ጣራ ነክቷል። የዓለም አቀፍ ገበያ ተናውጧል። ክቡራትና ክቡራን፣ ነገ በሰው ልጅ ታሪክ ትልቅ ቀን ነው። ትራምፕ ያሉት ስምምነት አይሳካ ይሆን ወይስ ማክሰኞ የኃይል ማመንጫዎች ቀን ሆኖ ዓለም ትጨልማለች? ይህን ዘገባ ከወደዳችሁት ኢንቶኒ ሚዲያን ላይክ አድርጉ። ለተከታታይ ዜናዎች ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ሰላም ለዓለማችን ይሁን። ቸር ሰንብቱ።